ስሜ ሮማን ይባላል አገልጋይ ነኝ የሆነልኝ ነገር የዛሬ አመት ግንቦት 27 እዚህ ነበርኩኝ ዛሬ ስመጣ ሶስተኛ ቀኔ ነው እና በጣም ብዙ ጊዜ የምጸልይበት የ24 አመት መልስ ነው ያገኘሁት ኢየሱስ ጌታ ነው የስንት አመት የ24 አመት እሺ እና አገልጋይ ነበርኩ በአገልግሎት ዘመን ብዙ ቤተክርስቲያን አገለግላለሁ እና ለመውጣት አልቻልኩም ነበር በጣም ቻሌንጅ ነበረ እና የመጨረሻ የዛሬ አመት እዚህ ስመጣ ተስፋ ቆርጬ ነበር የመጣሁት አገልግሎትም አቁሜ ነበር እና እግዚአብሔር ሴት እዚህ የምታገለግልናት የጋበዘችኝ መጣሁኝ እና እዛ ግራውንድ ነበርኩ ታች ነበርኩኝ እና ዛሬ ቀኑ የኔ ነው ብዬ ነው የመጣሁት አምኜ ነበር እና እግዚአብሔር ሰው እየሰበከ የነበረው ዮሐንስ ራእይ ምዕራፍ 12 ነበረ ርዕሱም ትበራላችሁ የሚል ነበር ኢየሱስ ጌታ ነው ሃሌሉያ እሺ እና በጣም በኃይል ነው የተሞላሁት በቃ ይሄ ቃል የኔ ነው አልኩኝ ይሄ ቃል ዛሬ የኔ ነው ይሰራልኛል ፍጹም ምክንያቱም ያቺ ሴት አሕዛብን በብረት በትር የሚገዛውን ሕፃን ሊበላ ዘንዶ በፊቷ ቆመ ሕፃኑም ተነጠቀ እሷም በረረች የሚል ነበር የተሰበከው ስለዚህ ለዘመናት የታገለኝ ዘንዶ አያገኘኝም እበራለሁ ብዬ ወጣሁ ሃሌሉያ ኢየሱስ ጌታ ነው እሺ ከዚህ እንደሄድኩ በጣም ኃይል ተሞልቼ ነበረ ትንሽዬ ግቢ ቤት 8000 ብር ተከራየው ከዛ በኋላ 3 በ3 የምትሆነዋል ለጸሎት ተውኩና ሁለቱም ቤት አከራየው በዛ ቤት ውስጥ ጸጥ ያለ ጸሎት ጀመርኩ 11 ሰው መጣ የመጀመሪያው ቀን ይሄን ያረኩት በ27 ግንቦት እዚህ መጣው የእግዚአብሔር ሰው እንዲህ ብሎ ነበር አንዳንዶች የዛሬ አመት ለምስክርነት አንዳንዶች ቤተክርስቲያን አንዳንዶች መኪና አንዳንዶች ቤት ይዛችሁ ትመጣላችኋል እኔ ቤትም መኪናም አይደለም ራእይ የሚጀመርበት አመት ነው ብዬ ኢየሱስ ጌታ ነው ሃሌሉያ ከዛ በኋላ ጀመር በጣም ከተማው ላይ መነቃነቅ ሆነ ማለት በመናፍስቱ ዓለም በጣም ታወቁ ምንም ድምጽ ሳይኖር መሳሪያ ሳይኖር መክሰስ ጀመሩ በቃ በተለያየ ነገር መራውት ጀመሩ ከዛ ቀጠልኩ እኔም እየጨመርኩ ሄድኩ እዚህ ቤት ያለው እሳት ተከትሎኝ ሄዷል ሃሌሉያ ኢየሱስ ጌታ ነው እግዚአብሔር ሞገስ ሰጠኝ ከዛ ቤትም አስወጡን መብራቅ ቁረጡ ብለው አስወጡን እግዚአብሔር አደባባይ ላይ ትልቅ አዳራሽ ሰጠኝ ሃሌሉያ ኢየሱስ ጌታ ነው ብዙ ምርኮ አለኝ ብዙ በዝቻለሁ ነገሮች ሁሉ በቃ አሁን ሰፍተዋል ተለቀቁ አዎ ነፍሳት ይድናል ሰው ይድናል ትልልቅ ተአምር እየሆነ እግዚአብሔር ከኔ ጋር እየሆነ ዋው እግዚአብሔርን አመስግኑት ከዚህ በላይ በከተማ ላይ በገዢነት መንፈስ እንድገለጥ እንድጸልይ ይፈልጋል ከዛሬ ጀምሮ ታላቅ የሚያደርግ አሜን በምድርቱ ላይ ከፍ የሚያደርግ አሜን ሞገስ ያገኝሽ አሜን ክብር ለእግዚአብሔር ይሁን አሜን እግዚአብሔር ትልቅ ነው እኔ መጣሁት ከሐዋሳ ነው ስሜ ቆንጂት ይባላል የዛሬ አመት ስመጣ ያው እግዚአብሔር ያሰብኩትን የፈለኩትን እግዚአብሔር ሰጠኝ መኪና ያስፈልገኝ ነበር የቤት መኪና እግዚአብሔር ሰጠኝ እዚህ ተናግሮ ማለት ነው እዚሁ ተናግሮ እግዚአብሔርን አመስግኑት በጣም ይው ለልጆቼም ለኔም የቤት መኪና ያስፈልገኝ ነበር እግዚአብሔር ወይ ሰጠኝ ብዬ ስንመጣክ በጓደኞቼ መኪና ነበር የመጣሁት ዛሬ አመት የዛሬ 2 አመት ይሄ ሶስተኛ ዙር ነው እኛ ስንመጣ ከዛ እግዚአብሔር ወይ በራሴ መኪና እንድመጣ እርዳኝ አልኩኝ እግዚአብሔር ሰጠኝ አሁን በዚህኛው ዙር ደግሞ በጣም የሚገርም ነው ያ መኪና ለመግዛት ብዙ ዋጋ ከፍዬ ነበር ይሄን ነገር ደግሞ እግዚአብሔር ሲያደርግልኝ ለኔ ታምር ነው የሆነው እኔ የቤት መኪናውን እግዚአብሔር ሰጥቶኝ ይሄኛው መኪና ደግሞ ምንም ነገር ባልተቸገሩ ባልተጨነቁ ምንም በማላቀው መንገድ እግዚአብሔር ታምራት አደረገ የሥራ መኪና ሲኖ መኪና ነው እግዚአብሔር አሳልፎ ለኔ የሰጠኝ በእውነት እንደገና ሌላ አነጋገር የሆነ ነገር እግዚአብሔር እዚህ በመመሰክርበት ምስክርነት ብዙዎች የሚቃጠሉ አሉ በእውነት በዚህ ምስክርነት ራሱ እንዴት ከየት የሚሉ ሟርተኛነት እንዲነት የሚሉ እግዚአብሔር በእውነት በእነሱ ፊት ነው ይሄን ነገር ያሳፈረው በሚሰጥ ነገር እግዚአብሔር በሚያደርገው ነገር ማመስገን ነበራቸው ብዙ የሚቃወሙኝ ነበሩ በጣም ብዙ የተቃወሙኝ ነበር በሌላ ነገር ነው በሟርት ነው በመለስ እኔ ግን በማላቀው ነገር እግዚአብሔር ሌላ ነገር ጨመሩ በንግግራቸው ሌላ ነገር ተጨመረ እውነት
ጠላት እኮ እኔ በጣም ደክሜ ለፍቼ የቤት መኪናዋን ለማግኘት ብዙ ዋጋ ከፍያለሁ። ግን በዚህ እኔ አላውቅም እውነት በማላውቀው ልጄ ብሎ እግዚአብሔር ለኔ ሰጠኝ። ሰይጣን እንዴት አይቃጠልም? እሱ ዶሮ ሳይገዛ አንቺ ሲኖ ገዝተሽ እንዴት ነው የማይናደደው? እንደውም ዱላ ይዞ አለመምጣታቸው ህግ ስላለ እንጂ ሊመጡላ ይችላል። ኮብልስቶን ይዞ ድንጋይ ይዞ ፌሮ ይዞ ገጀራም ይዞ ግን ያው ህግ መባል ነገር አለ እና በዚህ ልክ ሚናደዱ አሉ። ሚቆጡ ሚበሳጩ መንፈሱ ማለት ነው ያንቺን መባረክ ያንቺን መብዛት እየሰፋሽ ስትጂ ሚቆጣ መንፈስ አለ ከመጀመሪያው የሚበልጥ አሜን። የእግዚአብሔር በረከት ያገኛቸዋል። አንዳንድ በረከቶች በርግጥ ያስብላሉ። የት ሄደሽ ነው? ሱዳን ሄደሽ ነው? ናይጄሪያ ሄደሽ ነው ልትባይ ትችያለሽ። ያስብላላ። ቅዳሜ በእግሩ የሚሄድ ሰው እሁድ መኪና ሲያሽከረክር ከባድ እኮ ነው። የተሰጠሽ በጌታ ይጠበቅ። አሜን። በኢየሱስ አደጋ አያገኝሽ። አሜን። ንብረትሽ በጌታ የተጠበቀ ይሁን። አሜን። ጤናሽ፣ ትዳርሽ፣ ኑሮሽ ሁሉ በጌታ ይጠበቅ። አሜን። ክፉ አይንካሽ። አሜን። ቤተሰቦችሽ የተባረኩ ይሁን። አሜን። ጓደኞችሽ የተባረኩ ይሁን። አሜን። የእጅሽ ሥራ ይባረክ። አሜን። አሁን ከሰማሁት 10 እጥፍ በሆነ በረከት እግዚአብሔር ይባርክሽ። ይሄ ቀላል ነገር እንዳይመስላችሁ። የሆነ ታይም ላይ እኮ ሰው የሆነች መንፈሳዊ ነገር ፈልጎ ናይጄሪያ ሄደዋል። ዛሬ ግን በሰፈራችን በአካባቢያችን በራሳችን ልጅ ማለት ነው እግዚአብሔር አስነስቶልን ሃሌሉያ። እኔ ሁሉ ጊዜ እንደ በጣም ስለምደነቅ ጌታን ስለምባርክ ነው። ክብሩ ለጌታ ይሁን። እንደ ቀላል አላየውም። እግዚአብሔር ሆይ አከበርከኝ እለዋለሁ። ከምን እንደወጣሁ አውቀዋለሁኝና እግዚአብሔር ይሄ ነገር ሲያሳየኝ ትንሽ ምስክርነቴ ሰፋ ያለ ነው። አጠራ አደርገዋለሁ ግን ይሄን መናገር ስላለብኝ ነው። ይሄ ቤት እንኳን ተሰርቶ ማንም የለም። እኔ አዋሳ ነበርኩኝ። ከዛ መጥቼ ማርፋው አዲስ አበባ ነበርና በማታ መጣና በቃ ዝም አልቅሼ አመስግኜ እመለሳለሁ። አንድ ትንሽ ወንድም ያለና ማሚ ነው የሚለኝ። ማሚ መሳለም ጀመርሽ እንደ ይለኝ ጀመር። በቃ ለምን እኔ ስለሚገባኝ ነው። ክብሩ ለጌታ ይሁን። ለጌታ ክብር ስጡት። ሃሌሉያ። አዳራሽ ነው ይገባኛል። ለእግዚአብሔር ይሄም ቀላል ነው። የታለፈው ግን ምናልባት ኢየሱስ ጌታ ነው። ትልቁ ነገር ደግሞ ፕሮፌት ስላንተ ጌታን አመሰግናለሁ። በጣም ቆራጥ የእግዚአብሔር ሰው ነህ። በባለፈ አካባቢ በጣም ውጊያ በዛብኝና ጥራ አካባቢ እንዲያልኩኝ እኔ አሁን ፕሮፌት እዩ ጩፋ ነኝ። እኔ በቃ እያልኩ ተጻልኩ እኮ ነው ብለው አሁን ለጠላቶች የምነግረው ለመናፍስቱ ዓለም ነው የምነግረው። እኔ አሁን ፕሮፌት ምክንያቱ የበቀል ሰው ስለሆንክ ማለት ነውና ነብዩ እዩ ጩፋ ነው በቃ አትችሉኝ ምን በቃም ነገር እያልኩ ጸልያለሁ። ክብር ለኢየሱስ ይሁን። ማልፍበት ነገር በመናፍስቱ ዓለም ይገባሃል አንተ የእግዚአብሔር ሰው ነህና ቅድም እህቴ እንዳለችው አገልጋይ ነኝ። 2000 አጠር አድርጌ ልናገር 2012 ላይ ደብረ ዘይት ነበርኩ። ያ ሚሽነሪ ስለሆንኩኝ በየቦታው የሄድኩኝ ከቤተሰቤ ጋር ማለት ነውና ለ52 ቀን ወንጌል ስርጭት አውጄ ለ40 ቀን ጾም ጸሎት አውጄ ባለውበት ድንገት ታመምኩኝ። ድንገት ስታመም አይኖቼ ተያዙ። እንደዚህ ያያሉ ግን አይኖቼ አያዩ። ብታከም ምንም የለም። እስቲ ውጪ ተባለና ህንድ ሄድኩኝ። ህንድ ሄጄ ብዙ ነገር ተባለ። ለአንድ አመት በጣም ከባድ ነበር። ፕሮፌት መቅኔ በጣም ብዙ ነበር የወሰዱት። እኔ አገልጋይ ነኝ፣ ወላድ ነኝ፣ ብዙ በስራ ላይ ብዙ ሮጣለሁ። መቅኔ ተሟጦ ወሰደና ተወስዶ ቆመ ማለት በጣም ከባድ ነው በእኔ አቅም እና ከመጣሁኝ በኋላ አንድ ሙሉ ከረጢት መድኃኒት ነው የመጣሁት ለአንድ አመት። አንድ አመት ከዛ እነሱ ጋር ልሄድ ነው። ምንም አላልኩም። ሮብ ቀን ነው ተኝቼ አንዴ ብቻ እዛ በነበርክበት የአገልጋይ ፕሮግራም ጠርታ ተካፍዬ ነበረ። እህቴ ነበረች አጠገቤ። ተነሽ ያልኳት ውሰጂኝ። ትችያለሽ አለች። አው እችላለሁ። ፀሐይ እኮ ነው በጣም ማለት እችላለሁ አልኩኝ። ስሄድ ሞልቶ ውጪ ነበር የነበርኩትኝ። ምሰብከው ስብከት ምንድን ነበረ? ዳንኤል መልካም መንፈስ ስላለው ቀኑበት፣ በአንበሶች ጉድጓድ ጣሉት። ዳንኤል ምንም ሳይሆን ወጣ። አለባበሱ ሁሉ ያው ነበር፣ ውጪ ነበር። እንደ ጉርድ ነገር ነበር የለበስከው። በጣም በቃ የኔ ቀን ነው። ክብር ለኢየሱስ ይሁን። በዛ ቃል ነው የወጣሁትኝ እና ዳንኤል ምንም ሳይሆን አንበሶች ሳይበሉት ወጣ። እነሱ ግን ተወርውረው ሽንታቸው አልቀረም እያልክ ተሰብክ ነበር። በዛ ስብከት ብቻ የያዘኝ ነገር ሁሉ ተራክፎ ገባሁኝ። ኢየሱስ ጌታ
ክብር ይሁን ለኢየሱስ። አሜን። የሚገርም ነው። እሺ ወዳጆቼ ክብር ስጡት ለጌታ። እግዚአብሔር ይመስገን። ሃሌሉያ። የማመልከው አምላክ ተረት እንዳልሆነ በጣም አድርጌ አመኛ ነው የምከተለው። ድራማም አይደለም እዚህ ጋር የሚሰራው፣ እግዚአብሔር ሕያው ነው። አመኛ ሄድኩኝ። ከዛ ግን ቁጭት ገባብኝ። አንድ ነገር ግን ምን እያልኩኝ ነበር? ጌታ ሆይ ይሄን መድኃኒት ታዩ ካልከኝ ተዋለሁ። ሰውነቴ ያሳባብጦታል መድኃኒቱ። ከዛ አንድ ጊዜ ቁጭት ገባብኝና ወርውሬ ወደዛ እንግዲህ ለአንድ ዓመት የተሰጠኝ ብዙ መድኃኒት ነው፣ ከረጢት ሙሉ ነው። ተነስቼ ደብረ ዘይት ሄድኩኝና አንድ ገስታ ውስጥ ገባሁ። በእምነት ጨክኜ ትንሽዬ ልጅ ያስኩኝና ገብቼ ለ40 ቀን ጾም ጸሎት። ኢየሱስ ጌታ ነው። ወዳጆቼ እግዚአብሔር ስሙ ይባረክ። ስንት ዓመት ነው አሁን። ከዚያ በኋላ ልጅ አስመረኩኝ የዛሬ ዓመት። ሁለተኛው ልጅ ኮሌጅ ገባ። ሶስተኛው አሁን ማትሪክ ተፈታኝ። በጣም ጌታ ይባረክ። ሃሌሉያ። ወይኔ ልጆቼ ጥዬ ስል ትንሿ ልጅ የነበረች 4ኛ ክፍል ነበረች። አሁን ወደ 11 ልትገባ ነው። ህንድም አልሄድኩም። እዚሁ ኢትዮጵያ ለ4 ዓመት በየዓመቱ እንደሄድ ነበር ያሉኝ። እየታከምኩኝ አሁን ጥር አካባቢ ያልኩ በጤንነት ነው። በጣም ጠላት የሚፈታተነኝ አገልግሎቴም በቃ ብዙ ስራዬ ቢዝነስም ነበረ። ቢዝነሴም መኪኖቼ ከጄ ወጡ ብዙ ነገር። ጌታ ግን በሞገስ እያኖረኝ እየታከምኩኝ አሁን አጥር ያለ ሰሞኑ ልንገርክ። ትላንትና ራሱ ከትላንትና በፊት ታሳስ ድንገት በቃ አመመኝ። እግሮቼ አይሰሩ፣ እጆቼ አይሰሩ፣ አይምሮ ሁሉ ነገር። ኢየሱስ ጌታ ነው። ከዛ ታሳስ ላይ እንደዛ ሆስፒታል ስገባ በጣም ከባድ ነገር ነገሩ። የዩ አምላክ ነው ነው የፕሮፌት እዩ አምላክ እያሉ እንደነገርኩ እንደዛ እያልኩኝ መድኃኒት ይዤ ገባሁ። አይሲ ድረስ ገባሁ። የተሳሳተው ለመድኃኒት ወስጄ ጠላት ብዙ ነገር አደረገ። አይሲ ገብቼ ስነቃ ጌታ ሆይ ያልኩ ምንም አልሆነም አልኩ። ኑ ውሃ ጠጡኝ አልኳቸው ነርሶቹ። ውሃ ጠጡኝ። የግል ነው የተኛውትና በቃ ያው ትሪትመንቱ ጥሩ ነው። ውሃ ጠጡኝ አልኳቸው። ጠጣው። በጣም ደነገጡ። ስነሳ ዊልቸር ሲያመጡ ኖ እኔ በእግሬ ስለምንቀሳቀስ እችላለሁ። በጣም ሲደነግጡ አደንግጡ። እኔ ለእግዚአብሔር ምልክትና ምስክር ነኝ። በቃ ይሄ ነው ህይወቴ። እነሳለሁ ብዬ ተነሳው። ክብር ለኢየሱስ ይሁን። ሃሌሉያ። እዩን እላለሁ። መኝታ ቤቴ ሆኜ እዩን እልና ልክ ስጸል ማርዶ ሰኪ ለባህዱ ነማስ በደግላለሁ። ኢየሱስ ጌታ እና በቃ ይሄ ነው በቃ ህይወቴ። ራጁ ለባህዱ ነማድ እያልኩኝ አሜን። ከዛ ጥር ላይ ምን ሆነ ታሳስ መጨረሻ ላይ ህልም አየሁ። ህልም አይደለም ከሐዋሳ አንድ ወዳጄ ልጠይቀኝ መጣ። ልጸልይላት ማሚ ጸልይልኝ ብላ መጣችና ቀኑን በጸሎት ዋልን። ማክሰኞ ቀን አደርን። ተንበርክከን ግን እየጸለየን እያለ ራእይ አየሁ። ድንገት ያላሰብኩት አንተ ክፍለ ሀገር ትሄድና እላለሁ ሱፍ ለብሰ በጣም አምሮብህ። ክብር ለኢየሱስ ይሁን። ዛሬ የኔ ቀን ነው በእውነት። እናቴ ጋር ነው የሚመስለኝ የድሮ ወንበር አለ። እንግዲህ አሁን ዘመናዊ ስንት ወንበር እያለ እሱ ሰጥተውን ፊት ለፊት ቁጭ ትላለህ። የአባታችን የሚባል ወንበር ነው ያለው የሚያምር። እሱ ላይ ቁጭ ብለ እናቴ በዛኝ ራእይ ነው ማየው። ፋይሎች እንዳለ ለአንተ ታቀብልካለች። እሱ ኦርቶዶክስ ነች። እኔ በዚህ በጣም ግን ትወዳለች። እኔ በዚህ በኩል ቁጭ ብያለሁ በዚህኛው ሳሎን፣ እሷ ወደዚህ ሳሎን ነው። ከዛ እኔ ብድግልና ሲሄድ የኔ ፋይል ከስር ነው። ብድግ አረግና ከላይ አረግልሃለሁ። ሳረግልህ ፓስፖርቴን ታወጣና ታገላብጠዋለህ። ፕሮፌት እኔ የትም ሀገር ሄጄ አላውቅም። ሄጄ ማውቀው ህንድ ነው፣ ለዛውም ለሕክምና ብቻ ነው እልሃለሁ። ከዛ እንዴ ምንድነው ዛሬ ማየው ነገር ብዬ አልነገርኳትም። መጸለይ ጀመርኩ። ዝም መጸለይ ጀመርኩ። ትንሽ እንደተቆየ ግን ፋይሌን አስተካክለ እንደ ተጠለዘ ትልቅ ፋይል አርጋምተት በተንበረከኩበት ሰጠኸኝ። ከዚያ በኋላ ነው ጤናዬም በቃ መኖር እንደምኖር እርግጠኛ ሆንኩኝ። ነገ በእናቶች ጉባኤ እገኛለሁ፣ ቆሜ መሰክራለሁ። ብዙ ጊዜ አልመሰክርም። በጣም እዚህ ቤት የሆነልኝ ነገር ቁጥር የለውም የእውነት እና አልመሰክርም። ግን ትናንትና ግን ጌታ ሆይ ነገ በክብር አደባባይ ቆሜ መሰክራለሁ አልኩኝ። ስገባ ስፔሻሊስቱ አለ አልትራሳውንድ እንዳለ ቸግሮ ጀርባ ምን ልታረገኝ ነው ጀርባ ያልኩት። አረ ምን ማላረግሽ ምን በቃ ምናምን ብሎ ሲፈልግ ምንም የለም። አረ ቢባል የለ። ሃሌሉያ። ዋው! እግዚአብሔርን ከዚህ በላይ እንደገና አክብሩት። ሃሌሉያ ሃሌሉያ። ክብር ይገባል ለኢየሱስ። ሃሌሉያ። የዩ አምላክ ለኔ ያረጋልኝ የሆነ ጊዜ እንደ 2013ም ልንገርክ እዚሁ ሕክምና የጀመርኩበት ጊዜ ነው። በቃ ውጪን ትቼና ጌታው የት ልሄድ እዚህ እመጣለሁ ሰለማለሁ ማለት አልቅሼ ጸልዬ እሄዳለሁ። በቃ ደስ እያለኝ ክፍት ቢሆን ስከባለል እውላለሁ። በእርግጠኝነት ደስታዬ ነው። እኔ ጌታ ያረጋልኝን ስለማቅ ነው። እሱን ተው ይቀር። ከዛ
ተኛው። በጣም አመመኝ። አይኔን ደፈነኝ። አላየም። ጭንቅላቴ ተያዘ፣ ሰውነቴ ተያዘ። በሕክምና ምንም ተኛሁኝና ነይ አልኳት። እንደው የምታገለግለኝ ነይ ቶሎ በይ ካረፍኩበት ቦታ ኦይል ይዘሽልኝ ቶሎ ብዬ ላኳት። እዚህ ምን ቀን እንደሆነ ማላውቅ መታ ይዛልኝ ሄደች። ሰኞ ቀን ይመስለኛል ያለ ነበር መሰለኝ። ልክ ስታረግልኝ አይኔ ተገለጠ። ይሄ ቀላል ነው ወይ? ኢየሱስ ጌታ ነው። ልክ እንደዚህ ስታረግልኝ አይኔ አያይም የነበረ ህመሙ ራሱ ከባድ ነበር። ከዚያ በኋላ ኢየሱስ ጌታ ነው። ብዙ ነገር ቢሆንም ከሆነው ሁሉ የትናንትና በጣም አስደንቆኛል። እግዚአብሔር ይመስገን። ዛሬም አንድ ነገር አምናለሁ። ለአገልግሎቴ ምንም ባለቤቴም ልጆቻችንም አገልጋዮች ነን። ኢየሱስ ጌታ ነው። ለአገልግሎቴ ምን ሁሉ ይላል የኢዩ ቅባት 7 እጥፍ በእኔና በልጆች አሜን ይላሉ። የባለፈ እሁድ ቤት ነበረ ልጄ እዩ ጋር ሄድ አልኩት። የምርቃት ቀን ተነስቶ መጣ። ሃሌሉያ። በቀሩ እሁድ ስለሆነ ረፍቱ በጣም ነው ምን ወደ በጣም ጌታን ነው አረካለሁ። እግዚአብሔር ባርካችሁ። እኔም ወዳቸዋለሁ። አሜን። ጸልይልኝ። አሁን ለጤንነቴ እንደሚሰበር አምና አንድ የእግዚአብሔር ሰው አለ በጣም ይጸልይልኝ። ያንቺ ነገር የሚሰበረው እዩ ጋር ነው ይለኛል ሁሌ ማታ ማለኝ። አንተ እንዲህ እኮ ተሻረ ስመጣ ስለው ነግሬሻለሁ። ትልቅ እግዚአብሔር ሰው ነው። ሂጂ እዩ ጋር እሱ ጋር ነው የሚሰበረው ይለኛል። ዛሬ ለሚያምን ስንቱ ይቻላል? ሁሉም ይቻላል። ባዞ የኔ ነገር የሚሰበረው እዚህ ነው ካላችሁ እዚህ ነው። እኔ የሚፈወሰው እዚህ ቤት ነው ካላችሁ እዚህ ቤት ነው። ሌላ ደግሞ አንድ ነገር ልጨምርና ክሩሴት ስታረግ ሁሉ ጊዜ ተበቃ እየተንከባለሁ ጌታን እየባረኩኝ ጌታ ሆይን ታላቅ እግዚአብሔር ሰው ያብሬው ላገልግል እባክህን አስሩጠኝ እለዋለሁ።